ነገር እንድትነግረኝ አልፈልግም። በኋላ ያለሽ እንዳታስቸግሪኝ ነው ተባ ዘይት ይሄ ዘይት አሁን በታዩብኝ አንተ አይደለ እንደምባል ምንም ማድረግ አይቻልም። የዓመት ነው ለዓመት የሚሆነኝ ነው ተመልካቾች። ምን ነው ማጣው ምን ለምን ተጠባው ውስጥ አራን ጽሩ ብነትሽ አታስፈራሪኝ እንዴ ለማን ነው ታዲያ የምሰራው? ትንሽ ግን በቃ እራሱ ዛሬ እንትን ሲበስል እንትን ይላል በስሏል ማለት ይቻላል። ምንድን ነው የምትስቂው? ሳህን እናደርጋለን፣ እንጀራ እናደርጋለን። እንጀራ የት ይኖረናል? አለ አለ። ወይኔ በማርያም ያዘብኝ። ቁጭ በይና ጠብቂኝ። አላነቃነቃ ብረት ድስቱን ላምጣልሽ? አይ እዛው ላይ አድርገህ ብቻ አምጣት። ችግር የለውም። ቅምሻ ስለሆነ ችግር የለውም። ቅምሻ ወይኔ ወይኔ ቅምሻ አለች እንዴ! እንድትጠግቢ እኮ ነው እንዴ? እንደውም በዛ ለማድረግ ይጨንቆኛል እንዴ! እኔ አልበላም። በቃ አንቺ ትበያለሽ። ችግር የለውም። ሰላም እንደምናችሁ ውድ የዩቲዩብ ተከታታዮቻችን፣ እንደምንሰነበታችሁልኝ፣ እንደምንቆያችሁ፣ እንደምንስከረማችሁ እግዚአብሔር ይመስገን አለን። ተመልካቾቼ እንግዲህ ዛሬ የመጣሁበት ቪዲዮ ቆንጆ ቪዲዮ ነው። ተመልካቾቼ እንግዲህ ተንበሌ ላይ እንዳያችሁት ረዱን ቁርስ ልጋብዛት ነው። አሁን ወንድ ላጤ እስከሆናችሁ ድረስ ተመልካቾቼ እያበሰላችሁ ሁሌ አይገፋም የውጭ ምግብ። በእርግጥ ረዱም እየመጣች ትሰራልኛለች፣ እሱ ማይከር ነው። ነገር ግን አንዳንዴ ደግሞ ሁሌ አይደለም አቆርሳው። ለምሳሌ ኬት ይመጣል፣ ኬትም ይመጣል ተመልካቾች። ስለዚህ ምንድነው አማራጫችን የሚሆነው ተመልካቾቻችን? ራሳችን ኩክ እያደረግን መብላት ነው። ከቻለን ሙያንን ለማመዳለን፣ ካልሆነ ደግሞ የቻለውን እየሰራን እንበላለን ማለት ነው። እና እኔ የምችለው እንግዲህ ቲማቲም ለብለብ ነው በቃ። ከዛ ውጪ ምንም ነገር የለም። ሽሮ እንደውም ቀላል ይመስለኛል። ሲመስለኝ ሽንኩርት ይቁላላል፣ ከዛ ዘይት ይደረጋል። ከዛ ከተቁላላ በኋላ ዘይት ካረግን በኋላ ውሃን ከልሰውና ልክ ውሃው ከፈላ በኋላ ሽሮውን እናረጋለን። ከዛ እናማስለዋለን ማለት ነው። ከዛ ራሱ እየወፈረ ይመጣል። እንደዛ ነው እኔ እንግዲህ ሽሮ የማውቀው። ስለዚህ ሽሮ ሰርቼ ቁርስ እጋብዛታለሁ ማለት ነው። ስለዚህ አሁን እሷ ከቤት እየመጣች ነው። ግን ምንድነው ችግሩ? ያው እሷ ስትመጣ እንግዲህ አሁን ከቤት እየመጣች ነው። ሰዓቱን ሙስት 4 ሰዓት ነው ሆኗል። ቁርስ በሉት ግን ገና ምግቡን ሰርቼ ምን ብዬ ምናምን እስክጨርስ ድረስ ምሳ ነው። ያው ጾምም ነው እንግዲህ እንደምታውቁት ተመልካቾቻችን። ቁርስ እያልኩ ያው ጠዋት ስለሆነ ቁርስ አፊሌ ቁርስ እያለ ይመጣብኛል። ለማንኛውም ያው ምሳ እንበላታለን ማለት ነው። ሽሮ ቁርስ ላይ አያዋጣም ተመልካቾች አይደለ ይመስለኛል። ወይ ጨጨብሳ ምናምን ነገሮች ናቸው ቁርስ። ፍርፍር ምናምን ነው የሚበላው ብዬ አስባለሁ። ሽሮ ግን ምሳ ላይ ወራት ላይ ምናምን የሚበላ የተሻለ ነው። ስለዚህ እኔ ምሳ የመረጥኩት ሽሮ ነው። ወይም ደግሞ ከዛ ጎን ለጎን ቲማቲም ለብለቡን እጨምርበታለሁ፣ ወይ ካልሆነ ደግሞ ሽሮን ብቻ በላታለሁ ማለት ነው። ከዛ እሷ ደግሞ ወይ እራት ትሰራልኛለች ማለት ነው። ወይ ደግሞ ውጪ በላና ወይም ደግሞ ራሴ ሰርቼ ብቻ እንደሚን አድርጌ እኖራለሁ ማለት ነው። ያው ህይወት ይቀጥላል ተመልካቾቻችን። ለማንኛውም ዛሬ እንደዛ ላደርግ ነው ሐሳቤ። ስለዚህ አብረን ምግቡን እንሰራለን ማለት ነው። ሙያ ላይ ምን ያህል ተሰጥኦ እንዳለኝ እንግዲህ ታውቃላችሁ ተመልካቾቼ። እንጂ ምን ያህል ብሩክ እንደሆነ ታውቃላችሁ። ብዙ ጊዜ ምግብ ሰርቻለሁ፣ በጣም ተወዳጅ እንደነበረ ታውቃላችሁ። ብዙ ሰዎች ራሱ ይደውሉልኛል፣ ምናልባት ሐሳብ ካለክ እኛ ጋር መተክ ሼፎቻችን ብታስተምርልኝ ይሉኛል ብዙ ሆቴሎች ማለት ነው። እና እኔ ደግሞ ያው ቢዚ ስለሆንኩ አያመችም። ሁለቱም ሙያችሁን ደግሞ ዝም ብላችሁ ሄዳችሁ አታስረክቡ እና ያው ዲል ስናደርግም አይስማሙም የኔን ዋጋ። ለማንኛውም እኔ እንዴት እንደሚሰራ ግን አሳያቸዋለሁ ቀስ እያልኩ። ዋና ፓርቶቹን ግን እየቆረጥኩ ነው ማሳያችሁ። ለምን ሙያ እንዳይሰረቅ ማለት ነው ተመልካቾቼ። ኧረ ዛሬ ምላሳሙኛለሁ። ለማንኛውም ሁሉም ዕቃ ስላለ ሽሮ እንሰራለን። ሽሮ ለመስራት ምንም የተለየ ነገር ዕቃ ስለማያስፈልግ ብረት ድስት አለ፣ ስቶቭ አለ። ስለዚህ ሽንኩርት ጠፋ ማለት ከቤት ውስጥ ምግብ ምንም አይነት ምግብ የለም ማለት ነው። ስለዚህ ምግብም አለ፣ ዘይትም አለ፣ ውሃ አለ። ስለዚህ ጨው ነው። ጨው ገዝቼ እመጣለሁ። ከዛ ጨው ነስነስ እናደርግባታለን ደስቼ ማለት ነው።
ከዛ ቆንጆ ቁርስ ነው። ማን ነው ኧረ ቁርስ ላለው ተመልካቾቼ ምሳ እናበላታለን ማለት ነው። ስትመጣም በሀሳቤ ምን እንድትስማማለች አትስማማም ወይስ ራሷ ሰርታ ታበላኛች አታበላኝ የሚለው ነገር እናያለን ማለት ነው። እስክትመጣ ድረስ እንግዲህ እናንተም ሰብስክራይብ አድርጉ። አሁን እሷ ስትመጣ እንግዲህ ቀጥላችኋለሁ ማለት ነው። ሰላማችሁ ብዝት ይበልልን። ወዳችኋልና እናከብራችኋለን። 300,000 ተከታይ እንድንገባ ሁላችሁም ሰብስክራይብ አድርጉ። 10,000 አይሞላም እንግዲህ የቀረን። ስለዚህ ቶሎ ሰብስክራይብ አድርጉ። ልደቴም እየደረሰ ስለሆነ አንድ ላይ ሰለብሬት እንድናደርግ ማለት ነው። ተመልካቾቻችን ሰላማችሁ ብዝት ይበልልን። ወዳችኋልና እናከብራችኋለን። ፒስ። እሺ እንግዲህ ዛሬ ምን ላደርግልሽ ይመስልሻል? እንግዲህ ቁርስ እንደምጋብዝሽ ማን ነው ተመልካቾች? ይሄ ቁርስ አፌ ላይ በቃ ጠዋት ላይ ስላለ ቁርስ ላለው ምሳ እንደምጋብዝሽ። አይ ቁርስም እኮ የቁርስ ሰዓትም እኮ አልፏል እንዴ? 4 ሰዓት ሆኗል። 4 ሰዓት ሞልቷል እኮ። ያው ስላልበላው መሰለኝ እዛ ነው። ጾሙንም ረሳሁት እኮ በቃ ቁርስ ላለው ምሳ እንግዲህ እኔ ጋብዝሻለሁ ብያታለሁና ተመልካቾቼ ተስማሚያለሽ አትስማሚ የሚለው ነገር? ኧረ እኔ ተስማምቻለሁ። ምሳ ጋብዝሻለሁ አይደል ያልከኝ? ተስማምቻለሁ። ለምን ግብዣ እንዴት ግብዣን እረግጣለሁ አይደለ? በጣም መልካም ሰው ነበር። እንዴ ሰው ልጋብዝሽ ብሎ እስከመጣ ድረስ እንዴት አይ አልፈልግም አይባልም። በደስታ ነው መቀበል ያለብን። እኔ ደግሞ በጣም ነው ደስ ያለኝ። ችግር የለውም። ቆንጆ ምግብ ሰርቼ አበላሻለሁ። ግን ምንድነው እሰራለሁ ነው? ጋብዝሻለሁ እኮ ነኝ። ሰርቼ ነው ቤት ነው እንዴ? ውጪ መስራሽ ነበር እንዴ? ጎድ ተመልካች እና ምንድነው ነው? እዚህ እኮ ነው አባ አንተ ሰርተህ ልታበላኝ ነው? ቲማቲም ስልስ ነው? አይ ቲማቲም ስልስ አባብቼሻለሁ በዳቦ አድርጌ። ብዙም ምንጭ በደንብ የዛኔ ያልገለሽልኝ ቲማቲም ለብለብ አይደለም ሳለሽ በባሎቻችን እንዴት ቲማቲም ለብለብ እንበላለን። ቆንጆ ሽሮ ንጥከልች በቃ ተክ ምትል ማለት ነው። ቆንጆ በቃ አላ ውስጥሽን የሚያረሰርስ ቆንጆ ሽሮ ሰራልሻለሁ። ምን ያህል ሙያተኛ እንደሆነ ታውቂያለሽ አይደለም? ካልተዋጠልሽ ሊቀር ይችላል። እኔ ተውጦልሽ አምነሽበት እንደሆነ ነው ፈልገው። ለምን መሰለሽ? ችግር የለም ምን የሚሆን ቢል ትበይልኛለሽ። እበላለሁ። ኧረ ምንም አታስብ። እኔ ቆንጆ ሽሮ ሰራልሻለሁ። ምንም አይነት ነገር እንድትነግሪኝ አልፈልግም። ማስጠንቀቂያ። ኦኬ ብሰጥሽ ምንም ነገር አለልህም። ራስህ ሰርተህ ብቻ ታቀርብልኛል። ስራ ስሰራ ያመንኩበትን ነገር እሰራለሁ። ግራ የገባኝን ኬስ ካለ ጠይቅሻለሁ። ግን አብሬ ይመጣል። አብሬሽ ትመጫለሽ። ከዛ ውጪ ግን ምንም አይነት ነገር እንድትነግሪኝ አልፈልግም። ምናልባት የምታስቸግሪኝ ከሆነ ትቀመጫለሽ። አረ ምንም አይደለም። እኔ ራሴ ሰርቼ ወይ አመጣልሻለሁ። አይ ትንሽ ዘና ማለት ስለምፈልግ አብሬ ይመጣል እንዴ? እኔ ምግብ ስራ ዝናናለሁ እንዴ? አዎ። ስለዚህ አብረን ሄደን እዛው ቁጭ ብቻ ያለው አንተ ትሰራለህ፣ እኔ ምንም አይደለም። ስለዚህ ሰርተን እንበላለን ማለት ነው። ሰርቶ ያበላኛል ማለት ነው። ሰርቼ ያበላሻለሁ ማለት ነው። ስለዚህ ተመልካቾቻችን ሙያዬን በዛው እናንተ ታያላችሁ። ኮሜንት ላይ እንግዲህ ያለኝን ሙያ ተሰጥኦ እንዴት ነው የሚለውን ነገር ትነግሩኛላችሁ ማለት ነው። ከቤት ስወጣ ምንስ ተማምኜ ነው የሚለውን ነገር ታያላችሁ። እሱ ልክ ነው ታያላችሁ ተመልካቾችን። ለማንኛውም ወደዛ እንሂድ አይደለ? አዎ እንሂድ። ሬዲ ነሽ? አንተ ነህ እንጂ ዝግጁነት። አንተ ዝግጁ ነህ? እኔ በጣም ዝግጁ ነኝ። ግን ነጭ ልብስ ለወጥ ግን ትንሽ ምንድነው በሙያተኛ ስትሆኚ ጽዳት ትጠብቂያለሽ እኮ። አባባሌ ምግብ ስትሰሪ እንደማንኛው ሼፍ ነው የምሰራው። ስታንዳርዱ ይጠብቅ። መጀመሪያ ጽዳት ነው የማስቀድመው። ሽንኩርት ከተፍኩ አይደል? ሽንኩርት ከከተፍኩ በኋላ ሽንኩርቱ ልጫጮችን አነሳና እጥላለሁ። አሁን እኮ አባባሌ እንዴት እንደሆነ ልንገርህ። ሲንተከተክ ደግሞ የራሴ የሆነ ስታይል አለኝ ነው። በቃ ካመንክበት እኔ እንደናንተ ዝም ብዬ እንደዚህ መጥቼ እንዲህ አልልም። ሲስተም ነው ይሄው። እሺ አይደርስብሽም። በቃ እሺ እንዴት? ስለዚህ ቆያ እያስረዳሁሽ ነው። በኋላ አይልሽ እንዳታስቸግሪኝ። ያው ተመልካቾች ወደቀብን። ኧረ ሙያዬ ጥሩ አይሆንም ማለት ነው። ልክ አይደለም ሙያ። ኧረ ስልኩ ወይ ማለት ነው አንስሞ ፍቅር። እንግዲህ ተመልካቾች በቃ ወሬ ያበዛችሁ ነው መሰለኝ። ወደ ሙያችን እንሄዳለን። አብራችሁን ቆዩ። እሺ እንግዲህ ተመልካቾቼ
ኦልሬዲ አሁን የምንገኘው ኪችናችን ውስጥ ነው። ኦልሬዲ ያው ንጽህናውን እንደጠበቀ ነው ቤቴ እንደምታዩት ሁሉ ነገር ንጽህናውን እንደጠበቀ ነው። ስለዚህ መጀመሪያ ስራችን የሚሆነው ብረት ድስት እናወጣለን። ብረት ድስቱ የት ውስጥ ነበረ? የነበረ ገዝተን ያደረግነው ፍቅር ወደ ፈልባ ባይ ተመልካቾች ይመጣሉ። የሌለም እንዴ ተመልካቾች ባይ ይሄ ምንም እንደዚህ በደስታችንን እንጥዳለን ማለት ነው። ዘይት ይሄ ሁሉ ዘይት አሁን ብታዩብኝ አንተ አይደላ እንደምባል ምንም ማድረግ አይቻልም። የዓመት ነው ለዓመት የሚሆን ነው ተመልካቾች። ለማንኛውም ዘይታችንን መጨረሻ ላይ አይን ውስጥም እንዳትገባብን ውስጥ ላደርጋት በሚያስፈልገኝ ሰዓት ባወጣ የተሻለ ነው። መጨረሻ ላይ ጠብታ አደረገታለሁ አልኩኝ። እሺ ተመልካቾች ሽንኩርታችንን እናወጣለን። ሽንኩርት ለሽሮ ለኔና ለሷ የሚሆን የሚበቅ አንድ በቂ ነው ብዬ አስባለሁ። ስለዚህ መክተፊያ ስለዚህ ጋይስ መክተፊያችን ትመስላለች ይመስለኛል። ይሄኛው ተመልካቾች እስከዛ እንዲግል ትዕዛዝ እንሰጠዋለን። ተመልካቾች ጨዋት ሊጮህ ይችላል፣ ያው ምንም ማድረግ ስለማንችል ነው። ስለዚህ ምን ከትፈው እንዴት ነው መጀመሪያ ይሄን ቂጡን እናሰላ። እኔ ባይዘው ያው ዝም በልብ ነው በልብ ነው፣ ግን አንቺም ቢሆን ያው እንድትማሪ ከማሰብ አንፃር ነው። ይሄንን እናወጣለን። ለምን ግን ሀሳብ አትስጭኝ። አንድ ምግብ ብቻ ግን እኔ ልበላ እችላለሁ እንዴ? ይሄንንም ቆንጆ አድርጌ በሰራሁት እናቴ አንድ ምግብ ብቻ ልበላ ልችል ብላ ትመርጣለች እንዴ? ተመልካች አይነት ምናምን ነገር አይነት ተመልካቾች ግሏል። አይጠፋም እንዲጮቱ አይጠፋም። አሰባት እጭኛ አልከኝም። ለምንድን ነው የምትጠይቀኝ? ማን ጠይቀሽ? ማንም አልጠይቀሽም። ኃይለኛ ነው የገዙት ሽንኩርት ባይዘው በጣም ኃይለኛ ሽንኩርት ነው። ስለዚህ ተመልካቾች እንቆርጣለን። አራቅ ብለን ካልሆነ አይሆንም። ምኑን ማጣው? ምን ለምን የምታጠበው? ውስጡ ኧረ ንጹህ ነው ብናትሽ። አታስፈራሪኝ እንዴ! ለማን ነው ታዲያ የምሰራው? አልበላም ትላለች። ንጹህ ነው እጄ። እሺ እጄ ልታጠብ። ይሄ ትንሽ ነው መሰለ ነው አንቺ። አይገባሽም። ችግሮት ምንድን ነው? እርሶ ሰውዬ ልስራበት በስተክክል ወይ ግቡ ወይ እዛ ሂዱ። ይሁላ ሽንኩርት ግን አልበዛም? አይ ግን ጥሩ ነው። ሲበስል ድምድም ይላል፣ ሽንኩርቱ ይጠፋል። ተመልካቾች ይሄኛው ፍሪጅ ውስጥ እንከተዋለን፣ ለማታ ይሆነኛል። እኔ ግን ተቀጠለ።
ከዛ ብታገለውስ አሳባትስ ነው ያገልኩት እኮ አንቺ እስከማለትሽ በፊት ነው ያገልኩት። ከዛ እሺ አሁን ተመልካቾችን እናግለዋለን። አትሰቂ አሄው ተመልካቾች ተመልካቾች ስለዚህ አሁን ምንድን የምናደርገው ሽንኩርቱን እንከታለን። ዘይት መጀመሪያ የሚገባው ቆይ አይ ዘይት ነው ተመልካቾች የሚገባው መጀመሪያ ትንሽ ግን በቃ እራሱ ዛሬ እንትን ሲል ሲበስል እንትን ይላል። የዘይት ታይም መጣች ተመልካቾች። ዘይት ባይዘው ምን እንደምጠቀም ለእናንተ የሚጠቅም ነው ተመልካቾች። የዘይት አጠቃቀሜን በትንሹ በአጭሩ አሳያችኋለሁ። እንዴ ሲዲር አያችሁ ሲበስል የዘይት አጠቃቀሜን አንድ የሾርባ ማንኪያ እንደ ዘይት የሾርባ ሳይሆን የስኳር ማንኪያ እንይዛለን። ይሄ ግን አይዝልኝም። ቆይ ለምን ተመልካቾች አመት ነው ፕላኔ አመት ስለሆነ በአንድ አመት ውስጥ ነው የኔ ሀሳብ። ውሃ እናደርግበታለን ከዚህ ውጭ ተመልካቾች ገዢው እኔ ነኝ። በቃ ምንድን ነው የተፈነጠረው? እሱ ቆይ የራሱ ነው ይፈነጠራል፣ በባህሪው ይፈነጠራል። ለዛ ነው አሁን ቶሎ ብለን እንከተዋለን ተመልካቾች። በቃ በቃ ምንድን ነው ሀሳብ የምትሰጪኝ? ይኸው በቃ በቂ እኮ ነው እራሱ። እዚህ እኮ ሲብላላ እኮ እራሱ እንዲህ ይላል፣ ድቅቅ ይላል እኮ ይኸው። ቸስ ሊል ይችላል። እሺ እንዳደነግጭ እያሽ ምግቡ እየበሰለ ነው ማለት ነው። አሁን ሀሳብሽ እየበሰለ ነው እንደማለት ነው። በዘይት ባረግ ነው። ለምን ዘይቱ ውሃ መንከት የለበትም፣ ሙጥጥ ነው መነሳት አለበት። ቀረጭላቸው አንሱታል። ውሃ እናደርግበታልና እንዳልኳችሁ ተመልካቾች የምናደርገው ጽዳት ወሳኝ ነገር ነው። እንዳልኳችሁ እናጸዳለን፣ ይሄንንም እናጥባለን። ግን መጀመሪያ መቆላላት ስላለበት አንዴ ላቁላላው። አይ ሀሳብ አትስጭ። ተመልካቾች ኦልሞስት በስሏል ማለት ይቻላል። አሁን ምንድን ነው የምትስቂው? ቸስ እያላሰቢው ነው ተመልካቾች። ራሱ አሁን ራስ እንዲል ዘይቱ ስለበዛ ወጣ እንዲልለት እንደዚህ ስንከር ነው እንትን ይላል። ጠሎ የመውጣት ባህሪ ይኖረዋል ራሱ ማለት ነው። ስለዚህ ይብሰል። ዘይታችንን እንከታለን። እስከዛ ቆይ እኔ እከትላለሁ። ፎጣ ይዘህ ነው ፎጣ ለምኑ? ይሄ ለማድረግ ነው። እሺ
ፍቅር ስለማማስለው እንዳያረብ አይሹ ዘይቱ በጣም አይሹ ያው አሳየች ለተመልካች አሳየች ራሱ አይሹ ዘይቱ ግን እያረረብ ነው ፍቅር እሺ በቃ ኳሩ እኮ ጨረሰ እኔ የምለው በቲማቲም ላድርግልሽ ቲማቲም ለከትቼ ልስራልሽ ወይስ በዚህ ልስራልሽ ቲማቲም ለነገሩ አንድም ለፍርፍር ይሻላል እሱ ለፍርፍር ሊሰራ ይሻላል ይሄኛው ግን አሁን ያው ምን አልኩሽ ራሱ ድቅቅ እያለ መጣ ውሃ አልጠርኩም በባህሪው ማሽኑ ወዲያውኑ ስለሆነ የሚያፈላ በጥርጥሩ ነው አይደለ እሺ ይሄኛው ኃይሉን ልቀንሰው ለምን የማረር ባህሪ ይኖረዋል ከዚህ በኋላ ወደ ስለተብላላ ስለበሰለ የማረር ባህሪ ይኖረዋል I have a boiler ለማስለው አዎ ማስ አናትበው አንቺ ምን አገባሽ እንዴ አንቺ ምን ነገር ነው እናታችሁ ስለዚህ ተመልካቾች አሁን ውሃን ከልሳለን ማለት ነው ውሃን ከልሳለን እሺ ግን አስቀድሜ እንደመጀመሪያ አልፈልግም ሙያዬ ሰጥግቢ ምንድነው በቃ እኮ ይሄ ሽንኩርቱ በሰለ አይደል እንዴ ከበሰለ በኋላ ውሃ እንከልሳለን ራሱ ሽንኩርቱ ይጠላል ይጠልና እንትልና ይሳፈፍና ውሃው ከሞቀ በኋላ አሁን ደግሞ እኔ ያው መስራ ቀደልኩ መሰለሽ ውሃውን አፈለስ በማሽን ስለዚህ እዚህ ጋር አይቆይብንም አሁን ቶሎ ትበያለሽ እንደማለት ነው ተመልካቾቼ ስለዚህ ተመልካቾች ውሃችን ፈልቷል ከዛ ውጪ በርበሬ ማን ሚጥሚጣ ማን ነው ወረ ሽሮ እሺ እንግዲህ ቆንጆ ሽሮ ያላችሁ ሰዎች ያው ተጠቁሙና ሽሮ በአዛለ ማለት ነው አሁን ለጊዜው በእንትን ነው እየተጠቀመን ያለ ነው በቃ ይሄ በሰልኩ ፓወር ቀድሾ አይ አይሞላም አይፈላም እንዴ ዋት እንኪ ጽዳትን ከውበት ጋር አላብሽ ምሰራ ምርጡ ሼፍ ነኝ ምን የነከኝ ነገር አለ እስከሆነ ድረስ ምን ከዛ ውጪ ተመልካቾች ይሄና ይሄ እስኪፈላል ድረስ እናጥባለን ይሄን ለምን በጨዋ መልክ መቀመጥ ስላለበት ተመልካቾች እያጠቁ ነው አለ ምንም አላረረም መሀሉ እሺ መሀል አስገባዋ ድስቱ እኮ ባዶውን ተቀጠለ ቶሎ እንዳይብስብኝ ነው ይሄ ደግሞ የሆነ ኮንቲነር የጫነ መሰለው እንደ ግማሽ እኮ ነው ያደረኩለት ተመልካቾች የት ሄድሽ ከልሳለን ማለት ነው የምንፈልገው ብዙም ስላልሆነ ትንሽ በቃ ለምን ትንሽ ስለሆነ ብዛት ስለሌለን ሁለት ስለሆነ እኔ ምንድነው የዕለት ዕለት ነው የምሰራው ተመልካቾች የዕለት ዕለት ነው የምሰራው ማታ ላይ ካስፈልገኝም እንደዛው ፍሬሽ እኮ እንደዛ ነው ይጠላል አሁን ይተከተካል ስለዚህ ትኩስ ስለሆነ ፓወሩን እዚህ ጋር እንጨምረዋለን እንከርነዋለን ራሱ ሲፈላ ልክ ፋንዲሻ እንዴ አትበሳጭብኛ እምቢ ቢስት ለምትለኝ እኮ ነው የራሴ ሙያ አይደል እንዴ ምንም ሰርቼ ላብላሽ ቢሆንስ
እሺ አድምጪ። ለፋንዲሻው ለምሳሌ ፈረደል ድምጽ አለው አይደለ? ይሄ መራ የለውም። ተይ እንጂ እንደዚያ ማለት በይ። የራሱ የሆነ ድምጽ አለው ሲፈላ ማለት ነው፣ ሲተከተክ። ያ ልክ ሲተከተክ ምን እናደርጋለን? ሽሮ መጨመር እንጀምራለን ማለት ነው። እስከዛ ድረስ እነዚህን አጥበን መልሰን ወደዚህ እናመጣቸዋለን። ለምን ምንድነው የምታደርግ? ምን አድርግ ነው የምትይ? ዘይት ነው ዘይት ነው ፈልጌው። እዚህ ጋር አታርጊ፣ ግርሽ እዚህ ጋር አታርጊ። እዚህ ጋር ነው መደረግ ያለበት። እኔ እዚህ ጋር ነበር። አይሽ ጭሱን አይሽው። ያ አሳይ በእናትሽ በሞቴ ያ እኔ እኮ ለራሴ እዚህ ምሳ ብሰራ ይሻላል። ለራሴ ለማን ነው የምሰራው? ነው ምን ነገር ነው የምትናገሪ? ስለዚህ ትንሽ በቃ ኦልሞስት ራስ ምን ላይ ነው ያስቀመጥከው? ምኑ ማማሲያው? አይ ሚስቴክ ነው ሚስቴክ። ለምን ነው ዝም ያለው? በቃ ይሄው እዚህ ጋር ቆንጆ ነው። አንቺ አንቺ በመሰለሽ መልኩ ምግብን ትሰሪያለሽ፣ እኔ በመሰለኝ መልኩ ምግብ ልስራ። ዋይ ዶንት ዩ ስለዚህ ያው ሽሮአችንን ማድረግ እንጀምራለን ማለት ነው ተመልካቾቼ። ኦልሞስት ስለፈላ ከዚህ በኋላ ወደዛ ምን ሄደው ማለት ነው። የሾርባ ማንኪያ ነው የምናደርገው። የሾርባ ማንኪያ ነው የምናደርገው። የሾርባ ማንኪያ ነው የምናደርገው ተመልካቾች። 2 የሾርባ ማንኪያ እናደርጋለን። ያው እናንተ የፈለጋችሁትን ማድረግ ትችላላችሁ ተመልካቾች። እኔ 2 የሾርባ ማንኪያ ነው የማደርገው። እዛው ቂጡ እንዳያዝብን እዛው ወዲያው እናማስለዋለን። ተመልካቾች ዳቦ ሆነብኝ እኮ ምንድነው? ምን እየተፈጠረ ነው? በቃ እኔ 2 ማንኪያ ነው እንዳልኳችሁ መጀመሪያ መጥኜ ስለሆነ ያደረኩት 2 ማንኪያ ነው የምናደርገው። አረ የነገር ቡላ ሆነ። ቆይ ተመልካቾች እንደ ብዛቱና እንደ መጠኑ ያያችሁ ትንሽ ውሃ ከለስ ታደርጉበታላችሁ። ይሄ የኔ ምርጫ ነው፣ እናንተ አለማድረግ ትችላላችሁ ተመልካቾች። ያው ተመልካቾች በደንብ አድርጋችሁ ታማስሉታላችሁ እንዳይዝባችሁ ማለት ነው። ጓጓለ እኮ ምንም ጓጓለ ዝም በይ። አሁን ራሱ ሲተከተክ እየቀጠለ ይመጣል። ምንድን ነው የሚያስቅሽ? እናየዋለን እንዴ? ምንድን ነው የሆነብኝ? አለምንም ተክተክ የማይለው ገና ነው። አይ ገና ነው። አዎ ገና ስለሆነ ተመልካቾች፣ ቆይ ትንሽዬ ግን ውሃ ላድርግበት። ለምን ተመልካቾች? አይሹ ፖቶ ሲ እንዴ እና ምን ሰዓት ነው የሚበላው? ችግር የለውም። በርበሬ ታደርጊበታለሽ። ጎጎ እናደርግልሻለን በርበሬ። ነጭ ሽሮ ምን ነው አሁን እንግዲህ እኛም ልጆች ነን እኮ ገና ታዳጊዎች አይደል እንዴ? ወደ እኔ ዙሪልኝ እዛ ጋር ስለምርቅባቸው በደንብ አድርገው ይሄ እንግዲህ ምንድን ነው የምናደርገው? ይሄ እስኪበስ ይኸውላችሁ ሲንቀጠቀጥ ይኸው ማሽኑ ራሱ ሲንቀጠቀጥ ጫን እንዲህ ሲንቀጠቀጥ እንደዚህ እንዲበስል ጫን ማድረግ አለባችሁ። በቃ ለማንኛውም ይሄ እስኪበስል ድረስ ምን እናደርጋለን? እናመቻቻለን። ሳህን እናደርጋለን፣ እንጀራ እናደርጋለን። እንጀራ የት ይኖረናል አለ
አለ ወይ እንዴ? ነው መገቢብኝ እንጀራ አለ። እሺ እንትን ምንድን ነው አልቋል ብለሽኝ ነበር። እንትን ጨው አለ። በጣም አሪፍ ጨው። እስከዛ ስጭኝ። እሺ እኔ ለማስል ብዬ ነው እንዳያረብን። ይሁት ተመልካቾች ይሁልኝ፣ በእግዚአብሔር ይሁልኝ፣ በጌታ እንዳያራታ ማስል ነው። ወይኔ በማርያም ያዘብኝ። አንቺ አንነግሪኝ እንደነግሪኝ ፓወር እኮ ነው። አይገርም? መድኃኒዓለም ተመልካቾች ቂጡ ያዘ። ጨው ቶሎ እናድርግና እንውጣው ተመልካቾች። ጨው ተመልካቾች አይ እጄ ንጽህና ይፈልጋል። ማርያም አረ ይፈልጋል። ተመልካቾች ያው ግን አደረብኝ እንደዚህ ምን እንደማደርግ አላውቅም። ልፈትፍቀው ተመልካቾች። እንጀራ የት ነው ያለው? አዲ ምግብ እየሰራሁላት ነው ለሚስቴና ቆንጆ ሽሮ ሰራሁላት። ብታይ ምን ትላለህ? ምን ሀሳብ አለክ? እንዳትበይ አንተ እንዴት አዲስ ብታየው ሲያስፈራ አላለችም? አዲስ ምንድነው አፍን የምትሸረክተው እንዴ? በጣም ቆንጆ ነገር ነው የሰራሁት። በቃ አትንኪብኝ። በቃ ተመልካቾች ያው ጨርሻለሁ። አሁን ላበላት ነው። አዲስ ካበሏት በኋላ ቪዲዮ ላይ ታየዋለህ ሪአክሽኗን። በጣም በህይወታ የማትረሳው ቀን እንደሚሆን ተስፋ አደርጋለሁ። እንጀራ እስከዛ አድርጊልኝ። በህይወታ የማትረሳው ቀን እንደሚሆን ተስፋ አደርጋለሁ። አዲስዬ ቆንጆ ነገር የሰራሁላት ብዬ አስባለሁ። ትቅመሰውና ደግሞ ቪዲዮ ላይ ሪአክሽኗን ታየዋለህ። ለአንተም እሰራልሃለሁ፣ ችግር የለም ወንድሜ። እሺ በጣም አመሰግናለሁ። እሺ እዛ ሆኜና እዛ አድርግልሻለሁ። በቃ አሁን አንቺ እዛ ነሽ መገኘት ያለብሽ። አመሰግናለሁ። እሺ ተመልካቾች ስለሰዓት በቃ እዛ ሆኜ ተባለሽ አይደል እንዴ? ቁጭ በይና ጠብቂኝ። አላነቃነቃ ብረት ድስቱ ላምጣልሽ? አይ እዛው ላይ አድርገህ ብቻ አምጣት። ችግር የለውም። ቅምሻ ስለሆነ ችግር የለውም። ቅምሻ ወይኔ ቅምሻ አለች እንዴ? እንድትጠግቢ እኮ ነው እንዴ? እንደውም በዛ ለማድረግ ይጨንቆኛል እንዴ? እኔ አልበላም። በቃ አንቺ ትበያለሽ፣ ችግር የለውም። ቅምሻ ስላለች እንደ ችግር የለውም። አንቺ ትበያለሽ። ምካቾች ሻይ ትፈልጊያለሽ? ምን ነው ጮሽ ታዲያ? አብሽታ ጉዳይ አብሽታ ውድ ሽንኩርቱ ፈጠጣል። በቃ የማርሽ ተበያለሽ። ምንም ማድረግ አልችልም። እንደዚህ ተደርጎ መማጣት አለበት። ተመልካቾች ሲላክ ከጎኑ ላይ እንደ ፍትፍት መልክ እንዳይነት ማለት ነው። በቃ እንብላና አጣጥበዋለሁ። ምን ማድረግ አልችልም። ይሄንን ጭቃ በቃ ተመልካቾች እዛ እንገናኝ። እንግዲህ ተመልካቾች ምግባችን ደርሷል። እንግዲህ በላ
ሲጨመራል። ይሄን በጣም አደንቃለሁ። ለመስራት ያለህን ተነሳሽነትም እንደዛው። ሽታም ቆንጆ ነው፣ አሪፍ ነው። አዎ ሲበላም እንደሚጣፍጥ አልጠራጠርም። እና ስለማይበቃ አንተ ብላ፣ እኔ ቀስ ብዬ በኋላም ቢሆን እበላለሁ። እሺ ጥሩ እኮ ነው ጎበዝ። በጣም ሲታይ ራሱ ሲያምር። ግን እኔ እኮ ለኔ አይደለም የሰራሁት ለአንቺ እኮ የሰራሁት እውነት። እኔ ደግሞ አንተ ተረበል ልበላ እኔ እስከ 9 ጾም ማለት አይ በፍጹም እውነት አይደለም። ይኸውልህ ጨምረን ነው ከዛ መልሻለሁ። አይ አይደለም እኔ እቺ አይደለም እሱ ቆይ ምንድን ነው የምትተባተቢው? ቤሪ ቆንጆ አንቺ እኮ አብረን ይሄ እንበላለን። አይነት ነው በፍትፍት መልክ አድርጌልሽ እኮ ነው። እሺ እንደዚህ እናድርግና ብላ አንተ እቺ ነው። እሺ ይሄ ሲያልቅ እጨምራለሁ ብዬ ነው። እሺ አሜን። ቻልኩት። ቤኒ ቆንጆ ችግር የለውም። ይሄንን እንብላና ወይ ይሄን ደግመልሻለሁ ሽሮ ችግር የለውም። ወይም ደግሞ እንትን እሰራልሻለሁ ቲማቲም ለብለብ ሰርቼ ልምጣልሽ እንደ ወይ ከዚህ እቺን እንጨርስ። እንዴት ትጠግቢያለሽ? ቶሎ አትጠጪ። እሺ በቃ በኋላ ይሄ ወደ ነው ስትጂ ሳትበይ ነው የምትጠጊው። በእርግጥ ምግቡ ስናነስ ነው። እንዴት ነው ግን? ቆይ እስቲ በደንብ ልቅመስ። ደረቅ ነው የበላሁት እኮ ነው ከወጡ ጋር ቢዩ ለምን ደረቅ ነው ያለሽ? እንደዚህ ይሻለኛል። ሲጣፍጥ ግን ጮግን ትንሽ አንሷል። አራለው ተመልካቾች እግዚአብሔርን ይጣፍጣል እንዴ! አንቺ ነው ማያቆ ሽንኩርቱ ምንድነው ትንሽ ትላለህ። ምን ፊትሽ እንደምትይወድ አላልኩትም። ይጣፍጣል እየበላሁ ትንሽ እንትና ማለት ባህሪ ያለው ሽንኩርቱ የመታየት ባህሪ ያለው ግን ስታኝቁት ለአፋችሁ ልክ እንደ ስጋላ ቴስት አደርጋላችሁ። የስጋ በቃ ጾም አልገባም ብላችሁ እንድታስቡ ያደርጋችኋል። በቃ አላ ስትበሉ የምታኝቁት ነገር አለ። ሽሮውን በባህሪው በምላስም ይታኘካል። ከኛው ምንድን ነው ያደረኩት? ሽንኩርቱም እንዲታኘክ አኛኝ እየተባለ እየታኘከ እንዲበላ አይነት ነገር ነው ያደረኩት እና የጨመርኳቸው ሶሶች ራሱ በጣም አሪፍ ናቸው። ያው ይብዲ ጨምራችሁ ገይ ነው። እሺ ቶሎ ቢያደርስልሻል። እሺ ይሄን እንብላና ፍቅር ግን ጮይሎ ይሄው ጫው በሽታ እኮ ነው እንዴ? በሽታው ነው ለኔ አይደለም። አሁን ላይ ይሄን አትቢ። ይሄ እሱ እንዳነካብኝ ለምንድን ሽንኩርት የሌለው ይሄ ነው። እንዴትም ልበለው አልችልም። እንዴ ይቅርታ አድርግልኝ። ይሄ እንዴት እንደዚህ እኔ ፍርፍር ላይ ራሱ እንደዚህ ሲሆን አይበላልኝ። አምጪ ስለሽ ነው አምጪ። ተመልካቾች ፍረዱ። እኔ አፍ ውስጥ እየበሉት አይደል እንዴ? ተመልካቾች ነው ትይት ያው ነው ያላችሁ። ይሄ አሁን ይሄ ሽንኩርቱ እንዲታኘክ ብዬ የሰራሁት ነገር ነው። አሁን አፋችን ሲገባ ይታኘካል። አያችሁ ተመልካቾች፣ የሚታኘክ ነው ደስ የሚለው። ያው እሺ እኔ በጣም ማመሰግናለሁ። እንዳይከፋ ብላ ለመቀነስ ብለሽ ነው? አዎ እውነት ተመካከለ ማለት እኔ ላንቺ ብዬ ሰርቼ እበላለሁ። እየበላሁ እኮ ነው። ይሰዝና ያው ፍቅር እየበላሁ ነው። እያለቀ ግድ የለም ብያለቀ ምን ነገር ነው አንተ ያለቀቀው እንዴ? እንትን ነው እንደ ተጋቢ ነው ነገር ስላደረኩት ይይዛል። ጠንካራ ያለ ነው። እንትን እኔ እኮ ቀጠን ያለ እኮ ልሰራ ነበር፣ ግን
ወጥ ከሚሆን ደፍደፍ ብሎ ያዝ ያደርገናል ሆዳችንን ብዬ ነው። ተመልካቾች በጣም ደስ ይላል። በጣም ጣፋጭ ነው። ሌላ ጊዜም ከወደድሽው ምን ካልሽው ሲያምረኝ ትሰራለች የመጣች ሰራልሽ። አሁን እኮ አንተ ጽፈቱ ምንድን ነው ያጠፋው? ስነግርሽ እሺ ብትለኝ ምን አለ? እኔ እበላ ነበር። እየበለሻል እንዴ? ለምን አልጠገብሽም? ጠግቤያለሁ። ወደ ያዝ ነው የሚያደርገው። በጣም ሽንኩርት እየለቀምኩ ነው የምበላው። እኔ ነሽ ለምንድን ማንደግመው? እኔ ምን አውቃለሁ እንዴ? ተፈጥሯችን አንድ አይደለም። እኔ ለምንድን ማንደግመው? ማርያም ተመልካቾች ይጣፍጣል በጣም። እንግዲህ እሷ ምላስ እና ምላስ ይለያዩ ይሆናል። ምንሽ እኔ በቃኝ። ተቀብሽ ወደ ሞላ ሙዳል ብላሽ እኮ ማርያም በቃኝ። እሺ ስሪ። እኔ ካልተመቸሽ እኔ ሰራው አንቺ ሳተሽ ቢይ ችግር የለውም። እኔ እንበላለሁ ግን ማለት አይ ባልሽ ክብር የለሽ በለው እኮ ፍቅር ክብር ስላለኝ እኮ ነው። አረ ይሄንን ጨርሰው ውዴ ነው እዚህ ላይ ሲሆን ይደርቃል። አየር ይመጣዋል ማለት በጣም እኮ ቆንጆ ነው። በጣም ይጣፍጣል። አዎ በቃ እናንተ የምትሰሩት ሙያ በቃ ዝም ብሎ ኮሎኒ እንኳን አንዴ ምግብ መስራት በጣም የተስኖት ቢግ ዲል አይ ተሾለ ነው እኮ 30 ደቂቃ ፈጀብኝ። ሾለ ለምሳ 10 ደቂቃ ነው እንጂ 30 ደቂቃ አይደል እንዴ? ለዞም እኔ ያስረዳው ስለሆነ ነው እንጂ ሰዓት ሄደብኝ። አንድ ሰዓት ነው የፈጀበት። አረ 2 ሰዓት ነው 4 ሰዓት የጀመረን ነው 6 ሰዓት ነው ለምግብነት የቀረበው። ለውም አንድ ምግብ አንድ ነጭ ሮሮ ለመስራት ይንፍቃል። በሩም ክፍት ነው፣ ነገር ክፍት ነው። የሚያስፈልግሽ ነገር ካለ ገዛልሻለሁ። ስሪና አብረን እንበላለን። እኔ ይሄንን እንጨርሰው። አይ ውጪ ጋበዘኝ በቃ። እኔ አሁን የመስራት ፍላጎትም የለኝም። ደህና እንዴ ነው ወጪ የምናወጣው? እንዴ እኔ እንዴ ኪችን ያለው ነገር ያንተ ወጪ ነው አለ። ጋብዘኝ። ጋብዝሻለሁ አልከኝ? እኔ ጋብኩ እምብሽ አሻፍረኛሽ። ሌላ ግብዣ ጋብዘኝ። እሺ ና እኔ ጋብዛለሁ። ብቻ እንሂድ። እኔ ጠገብኳ እኮ እኔ አሁን አንተ እንደምታይኝ እኔ ስበላም እንደዚህ ብለህ ታይኛለህ። እሺ ለማንኛውም ተመልካቾች እኔ የሰሩትን ምግብ ተመችቶን ያው አጠናቆታል። በጣም የተመቸኝ ሁላ ደግመዋለሁ። ሁላ ተመልካቾች እደግመዋለሁ። ሲጀመር ለራሱ አመቻችቶ ነው የሰራው። እሺ እንግዲህ ተመልካቾቻችን ይሄን ይመስላል። ደስ እንዳለሽ ተስፋ አደርጋለሁ። ቢከፋሽም ምንም ማድረግ አልችልም፣ ምክንያቱም ሙያዬን ነው። እዚህ ጋር ሳናግርሽ ምንድን ነሽ እንዴ? ችግር የለውም ስራ እበላለሁ ደስ እያለኝ አይደለሽ እኮ? ደስ እያለኝ በላው ጠገብኩ እንጂ አልጠገብሽም። እሱ እንደበላሽ እኮ አውቃለሁ። አሁን ገብተን ትበያለሽ፣ ሰርተን ትበያለሽ። እሺ አሁን ተመልካቾች እንዝጋው። ሌላ ጊዜ ግን አንቺ ሙያ በደንብ አድርገሽ ሰርተሽ የምታበይኝ ነው። ምንም ሀሳብ አይግባ። ሰሞኑን ተመልካቾች ሰሞኑን የምፈልገውን ነገሮች እነግራታለሁ፣ ሰርታ ታበላኛለች። ይሄን እንግዲህ የዛሬው ቪዲዮ ይሄን ይመስላል። ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ሙያው እንደዚህ ነው፣ የተለየ ነገር የለም፣ የተቆረጠ ቪዲዮ የለም። አሰራሩ በሙሉ ቪዲዮ ላይ እንደምታዩት ነው፣ በሙሉ ተቀምጦላችኋል። ስለዚህ እናንተም ያው ወደ ተግባር መለወጥ ነው። ወንደ ላጤዎች የመሰለሽ ነው መስራት ትችላላችሁ ማለት ነው። እንደው ግን የምግብ ማሰልጠኛ ተቋም ያላችሁ አይመቸኝም፣ ጊዜ የለኝም። ሰዎች እንደው ይሄንን ልጅ ወስዳችሁ ብታስተምሩልኝ ደስ ይለኛል በጣም። አው ወይ በጣም ውዴ፣ በጣም እኮ አሪፍ እኮ ነው። ይጣፍጣል እኮ በጣም እኮ። አሁን እኮ ይኸውልህ
አሁን እዚህ ካንተ ያጠፋው ነገር ምንድነው? እኔን መስማት ነበረብህ። ምንድን ነው ሰማሽ? እኔ እንደዚህ አድርግ ሰማይ ኖሮ እውዴ፣ አንደኛ ሽሮ አልበሰለም፣ ዱቄት ነው የሚለው። በዛሽ ደቂቃ ውስጥ እንዴት ያለ ሽሮ እንደወጣው አላውቅም። ሁለት ትንሽ ውሃ ጨመር ብታደርግበት ጥሩ ነበር። ሶስት ሽንኩርቱ አይኑ ፍጥጥ ብሏል። አራተኛ ነጭ ሽንኩርት የለው፣ ቅመም የለው፣ ምንም የለው። አንድ ጨውና ዘይት ደግሞ ትንሽ ነው። እንደውም እኔ ትንሽ አደረኩበትና ጣም ሆኖ እንጂ ለምንድነውሽበት? ወይኔ ፕላኔ አረግሽበት? አዎ አድርጌበታለሁ። ለሰራሪ በትን ያለኝ ብዙ አልጣፈጠኝ። ጦጣ እንዴ በላውንሽ ዝጋብ ብቻ። ማንኛውም ተመልካቾቻችን እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። በጣም ደስተኛ እንደነበራችሁ ተስፋ አደርጋለሁ። እንግዲህ ጥሩ ጊዜ አሳልፈናል ብዬ አስባለሁ። እናንተም ይሄን ሙያ መልመድ የምትፈልጉ ሰዎች ካላችሁ ዩቲዩብ ላይ እንግዲህ ዛሬ ሰሩት ቪዲዮዎች ይደጋግማችሁ ያያችሁት በሁለት በ10 ቪዲዮዎች ይለምዳል ያላ ይደጋግማችሁ በማየት ማለት ነው። ለማንኛውም እዛችሁ እናከብራችኋለን። በቀጣይ በሌላ ቪዲዮ ተመልሰን እንመጣለን። ምናልባት ቀጣይ እሷ ስትሰራልኝ ልንመጣ እንችላለን። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላማችሁ ይብዛ። እንወዳችኋለን። ቻው።